ትናንትና ቅመምዬ ሊብ ላይ አሟተ ወጥታ ነበረ፣ ግን ብሩክ ያሳውቃቸዋለሁ ብሎ ነበረ። በጣም አሟታል ብሏል። እንዴት ናት ግን በአላህ የምር የለም በሁሉም ነገር ኖት ጽፏለሁ ብሎ ነበር፣ አልጻፈም። እንግዲህ ቅመምዬ ሰላማት ብለናል። የኔ እናት ምን አገኘሽ? አላህ ያድርግሽ ቅመምዬ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ እንደምታበረታቱኝ እጅግ በጣም ነው የማመሰግነው። ክበሩልኝ። አላህ ሀገራችንን ሰላም ያድርግልን። ከድንገት አደጋ ከክፉ ነገር አላህ ይጠብቀን እና የትናንትናው ጌም የሌለ ነበር። ቅመምዬም ባትኖር ጨረቃ ፋሚሊ አስደስተውታል ማለት ነው። ቡቡን ያው ቅመምዬ መታመም ትንሽ አስጨንቆት እየሄደ እየመጣ ነበር። ግን ያው ጌሙ የቀጠሮ ጌም ራሱ እንደዛ አይሆንም። የምር ይለያል። ጨረቃ ፋሚሊ የምር እንኳንም ጨረቃ ፋሚሊ ሆንኩ። የምር በጣም ነው ደስ የሚለው እንደዚህ ወላሂ ማሻአላህ። እንደዚህ ተወዳጅ መሆን መታደል ነው እና ትለያላችሁ። ሀይሚዬና ቡቡ ብሩኬ ቀውጢ ምሽት ነበረ። ያው ቅመምዬ አሟትም ብወጣ ግን ፋሚሊ ጋር ተደስቶ ነው ያመሸው። የምር ይለያል ነው የምላችሁ የምር እና 400,000 ነው የምር አንዴ ብቻ ጊፍተር የተሰጠው ማለት ነው። እና ጨረቃ ፋሚሊ የምር ይለያል። መወለድ ቋንቋ ነው። የሰው ፍቅር ሰጥቷቸዋል የኛ ጨረቃዎች። ቅመምዬንም አላህ አፍያዋን ጤናዋን ይመልስላት የኔ እናት። በጣም አምሮ እና መግቢያው ላይ በጣም በቀውጤው ነበር የገቡት የኔ እናት። ሀይሚዬ ዋይ ሰው አይን ገባብን እንዴ የኔ እናት የምር ሰላማት ክፉሽንማ በሩቅ የምር በጣም አምሯ ተውባ ነበር የመጣችው ቅመምዬ። ግን ያው በስተመጨረሻ ራሴ ምናምን ብላ ወጥታለች የኔ እናት። ብቻ ሰላም እንደሆንሽ ተስፋ እናደርጋለን። ብሩኬ በሆነ ነገር እንደምታስተዋውቀን ተስፋ አለን እንጂ ቀኑ አይመሽም። የምር ማታ ድረስማ መጠበቅ አንችልም። እና ካልሆነ ሐኪም ቤትም ሊወስዳት ይችላል ብሎ ነበር። ሀይሚዬ ወይ ቡቧ ንግስት የኛ ዝናኝ ማለት ነው ቅመምዬ። ብቻ ደህና እንደሆንሽ ተስፋ እናደርጋለን። አላህ ሰላም ያድርግሽ። እና በጣም ይለያል ነው የምላችሁ። ትናንትና ያላችሁም አላችሁ የሌላችሁም የምር በጣም የሚገርም ጌም ነበር። የቀጠሮ ጌም ራሱ እንደዚህ አይሆንም። የእኛ መሪዎች ማለት ነው የሚዲያው ድምቀት መሪ ጨረቃ ፋሚሊ ይለያል። ብሩኬን በጣም አመስግኗል በስተመጨረሻ። ፈጣሪ አላህ እንደዚህ ፍቅራችሁን የእናንተንም የፋሚሊውንም ሳይቀይርባችሁ ዘላቂ ድረስ እዛው ድረስ የምትዘልቁ ያድርገን በፍቅር በጤና ማለት ነው። የምር በጣም ትለያላችሁ ነው የምላችሁ። ቡቡ እንግዲህ የንግስቷን ሰላምነት ጤንነት እንደምታሳውቀን ተስፋ እናደርጋለን። ማታ ድረስ የምር እንዳታስጨንቁን። ሀይሚዬ ደህና እንደምትሆን ተስፋ አለን። ኢንሻአላህ እንደሚሻላት ተስፋ አለን። የእንቅልፍ መዛባት ምናምን ሊሆን ይችላል። ብቻ ሰላማች ብለናል ቅመምዬ። ኢንሻአላህ በደስታ በጤና እንደምመጭልን ተስፋ እናደርጋለን። ውድ ቤተሰቦቼ ለአላህ ብዬ ወደድ ነው የማደርጋችሁ። አላህ ሀገራችንን ሰላም ያደርግልን። እንደዚህ የድንገት አደጋ ህመምንማ በሩቅ እንኳን ለእናንተ ለማንም ቢሆን ማለት ነው እና ብዙ በህመም ይሰቃያለ። ሁሉንም አላህ ከጭንቅ ያውጣው። ሚፍታህም አባትህን አላህ አፊያቸውን ይመልስልን። ብቻ ብዙዎች በጭንቅ ውስጥ ብዙ አለና አላህ ሁሉንም ይፈርጀው። ውድ ቤተሰቦቼ መልካም ጁሙአ ብያለሁ። ሙስሊም እህት ወንድሞቼ በዱዓ በጸሎት እንበርታ። አላህ ሀገራችንን ሰላም ያደርግልን። የሰው ፍቅር ይስጠን ለሁላችንም። የምር መዋደድን ይስጠን። የምር እንደው ለሁላችንም ማለት ነው። ሁሉም የእንትኑን ነው የሚኖረውና ምቀኝነትን፣ ክፉን ለሰው ክፉ ማሰብን አላህ ያንሳልን። ልባችንን ንጹህ ያደርግልን። ንጹህ ልብ ሲኖርህ በቃ ተወዳጅ ትሆናለህ በየቦታው ማለት ነው። የምር እና አላህ ተወዳጅ ያድርገን። ለማንም ቢሆን ኸይር እና ጥሩ እንሰብላችኋለሁ ውድ ቤተሰቦቼ። ብሩኬ እንግዲህ በሰላምነቷን እንደምታሳውቀን ተስፋ እናደርጋለን። ወይ በቲክታክ ወይ በኢንስታግራም በሆነ ነገር ኖት ነገር ጽፈህ ማለት ነው የቅመምዬ ደህንነት አሳውቀን። ዝማች በል የምር ያስጨንቃል። እኔ ከሊብ ላይ አሟት ስለሆነ የወጣዩ ደግሞ በጣም አሟታል ብለሃልና ደህንነቷን አሳውቀን እንላለን። የጨረቃ ፋሚሊ ማለት ነው። ብቻ ይለያል። ይመቻችሁ፣ ትለያላችሁ ጀግኖች ማለት ነው የምር ፊያማኒላህ። አላህ የሰው መዋደድን ይስጠን።
ፍቅር ነው ለሰው ልጅ ዋናው። ፍቅር ጤና ይስጠን። ውድ ቤተሰቦች አላህ ከክፉ ነገር ከድንገት አደጋ አላህ ይጠብቀን። ያሰብነውን ያሳካልና ለሀገራችን ያብቃን። የመዳም ቅመሞች አብሽሩ፣ ነገ ሌላ ቀን ነው ኢንሻአላህ። የማያልፍ ነገር የለም። በዱዓ በጸሎት እንበርታ እላችኋለሁኝ። ካላህ ጋር እንገናኝ የሚል ካላህ ስንርቅ ነው ሁሉ ነገር እንትን የሚልብንና እወዳችኋለሁ። ያማኒላ አፉ በለኝ ካጠፋው። መልካም ጅሙዓ። አሰላሙ አለይኩም